አንተ ምንም አትረዳኝ አንተም ዘገየም ከኔ ስትርቁ ከኔ በቃ ምንም ነገር ከኔ ህይወት ከቤተሰቦችም ከምንም ስትርቁ እኔ ሰላሜን አገኛለሁ ስለዚህ ከዛ መቀጥቀጥ ማበድ ምናምን ሁሉም ነገር ምንም አይነት የእናንተ እርዳታ ነናስ በተለይ አንተ ባትመጣ ደስ ይለኝ ሁሉን ነገርም የርግማኑንም ምኑንም ነግሬ የሚስተካከልበት መንገድ ካለ ለማስተካከል ሞክር ኮርሶ ግን አሁን እንዴት ነው ንስሐ ራሱ ሲገቡ ከየትኛው ሚስቶ ጋር ነው ንስሐ ገብተው ቆርበው መኖር የሚችሉት እንዴት አድርገው ነው እስኪ እሱን ያስረዱኝሽ ልጅ ሲያጣ ያው ብዙ መብቶችኛም ይቅር እንኳን ይቅርብህ እንጂ ምን እንዴ ጠጠር መጣ የለም የህዝቡ ብዛት እኮ እኔ ብቻ አይደለም እኮ ሀብት ፍለጋ ሁሉም የሚፈልገውን ነገር እየተሰጠው ነው በቃ ብዙ ሰው እዛ ነው እና ይገርማል ባለቤቴን ለመካደም ብለው ወስደው በዛው አስቀሩት እዛ ቤት የሄደች ሴት ሁሉ እሱ ሳይቀምስ አይለቀም ሁሉንም ትሪላ ወንዳላ ጀላ ዙሪላቸው የሚያሽሩ ናቸው ይላል ሁሉም የዞረው ሁሉ ሳይደረግ ሳይቀመስ አይወጣም ከዛ ቤት ብዙም ደስተኛ አይደለም በጣም ከመጠን በላይ ይጠጣል ያመሻል እና በጣም ብዙም ደስተኛ አይደለም እኔ በኋላም ያው ማለት በጣም ብዙ ተጎድቶ ነበር የመጀመሪያው ማለት ነው ከዛ በኋላ ግን ደስታን አጣ ደስታም ሰው ልጅ ሲያገኝ ወደ ቤቱ ይመለሳል ወደ ደስታ ይገባል የሱ ግን የተለየ ሆነ እንደሚባለው እኚህ ሰውዬ የሰዎችን ህይወት የመሰቃቀሉ ከሆነ ያበላሹ ከሆነ ለአንዴና ለመጨረሻ ጊዜ ማስቆም መቻል አለብን በትዳር ውስጥ ያለ ያ በስጭት ነበር የሆነ ጠንቋይ ቤት ሄደው እኔ ላይ ራሱ መድኃኒት እስከማሰራትና እኔ ላይ ለመድፋት እንደተባለው መስዋዕት ይደረግ ከተባለ እቺ ሴትዮ እንግዲህ ስትናገር ከራሷ አንደበት እንደሰማችሁት ለሊል ተነስታ ቢላ ይዛ ትሞክር ነበር ሰውየው መስዋዕት ለማድረግ ምናልባት የሚሳካላትም ከሆነ የምታደርገው ነገር እንደ መስዋዕት እንጂ እንደ ወንጀል አይደለም እየተቆጠ ልጆቹን ለማዳን የሚፈልግ ከሆነ ግዴታ እሱ መስዋዕት መሆን አለበት እዚህ ጓደኛህን የምታጣበት መንገድ ነው እዛ ጋር እየተፈጠረ ያለው አርጌ ስነግረው እሱ እኔ የቤተሰብ ርግማን ነው የሚለው እኔ ግን ብዙ ነገር ያጣውበት ነው እኔ ሁሉን ነገር ነበር አይደል እንዴ ረጅም ዓመት አንተ እንደውም መጣጣው መሰክረው በዛ ነው ተብሎ ልጅ እንድታገኝ ነው ሁሉ የምትንቀሳቀሰው ይለኛል እኔ እንደዚህ ባረክለ ነው የምትሆነው ይለኛል በቃ ሁለመናዬን መቆጣጠር ጀመረ እኔ ደግሞ አይሆንም አልኩ አይሆንም ስል ሲያስጠነቅቀኝ እንደዚህ ይሆናል ብዬ አላሰብኩም ነበር እና የምወደውን ነገር ሁሉ አሳጣኝ ባለቤትን ይዘና አለ እሷ ደግሞ እንደዚህ አይነት ነገር ውስጥ አትፈልግም እያሉ እንደዚህ ያጨበጨው ሁሉም ባጀብ ዙሪላቸው የሚያሽሩ ናቸው ይባላል ያው ለሀብቱም ለምኑ ለካ እሳቸው የሚያደርጉት ዙሪላቸው ሲባል ዞረው ሌላ ነው ባለ ወሰደብኝ ባለቤቴን ይዤ እሄዳለሁ ስል አልፈልግም አለች አፈውጥታ እሷም አልፈልግም አለች ባለቤቴን ሲገናኙ ታየው ታታ ሲጣላ መልሼ ካልወሰድክ ይላል ምናምን ነገር የሚባል ነገር ሰምቻለሁ ሆኖሮ እኔ ገባበታለሁ ሁለመናዬን ያሳጠኝ ሁለመናዬ ምርበት እንጂ አስተምርበት እኔ ያጣሁትን ሌላ ሰው ማጣት የለበትም እንዴት ተደርጎ ይሄ ያለ አሁን ጓደኛዬ መስዋዕትነት እንዳይሆን ድረሱለት ያለኝ መረጃ አለኝ እኔ ላይ ባይደርስም ጓደኛዬ ላይ አድርሰዋል ስለዚህ ሁለቱንም ሚስቶቹት ለህግ አካል አሳልፈው የሚሰጣቸው ይሆናል ከዛ በኋላ እርሶ እንደሚወጡት ሁለቱንም ቤተሰብ ይወጡታል ለማንኛውም አይነት ነገር ከሆነ ለምን አንጠልጥለው ህግ ቦታ አትወስደው ወይ ለምን አትጣለው ብዬ ነግሬዋለሁ ዘይ የሚከተል ጠባሳ ሆኖ ቀጥሏል ይሄ ነገር ብሎ ካልጠራ በስተቀር ነገሮች የሚስተካከሉ አይሆኑምና ሮኛል እንዲልቶን ነው ሊያርዱ ነው እንዲላረጉ ነው እኔ ሁሉን ነገር ማድረግ የሚችል አምላክ ብቻ ነው እያልኩ እየነገርኩት አይደለም ጋሽ ምን ተስኖ ጥርሶ ያወራለው እኔ አንደኛ የቄስ ዘር ነኝ ወንድሜ ሁለተኛ እኔ ራሴ ከቤተክርስቲያን ደጃፍ ማልጠፋ ሰው ነኝ ስለዚህ እንደዚህ አይነት ነገር ዘገይ እየደወላችሁ የሚወቀሳችሁኝ ሰዎች ነበራችሁ ግን እሺ ንጹሃኑስ የነሱስ ጉዳይ ምን ይደረግ ድቁና
የገጠር ቆሎ ትምህርት ምናምን ነበር። እኔ ደግሞ እሱን አልስማም፣ በጣም አንስማማም ነበር። ብዙ ጊዜ ነው ወልዳ አትሳም፣ ዘርታ አትቃም፣ እንዳይበርክትልህ እንዲህ ምናምን ነበር። ቃል ፈጣሪ ይወስዳል። ሀብትም ነበረ። በአግባብ ካልተጠቀምክ እኮ ብዙ ሰው ይከስራል እኮ። እኔ ልጆችን በማሳመም ነው ብዙ ሀብት ያጣሁት አይደል? ተው። ሁለቱም ባለቤቶች ላይ አያደርጉም። ባለቤቶች አያደርጉም። ሁለቱንም ምን ያምናቸዋል? በላ በኋላ ጓሮ ሲወጣ ይጠናወታዋል፣ ሰይጣን ይመታዋል፣ ምናምን ያደርጋል እንጂ እንደዚህ ዋጋንንትም ይለክፋቸዋል። ዘርታ አትቃም፣ እየተንቀጨቀጭ እንዲሁ ነው የምትኖረው። ሁለት ሚስት ታገባለህ፣ ከሁለቱም ትወልዳለህ። አንድ ጊዜ እዛ አንድ ጊዜ እዚህ እንደባከንከ ነው የምትኖረው ብሎኛል። ሚስቶችን ሰብስበህ ይዘህ መግባት ምንድን መሄድ አለብኝ። ማባሽ ነው የምለፈልግ። ምንም አልለፈልግ። እኔ ከራሴ ጋር እያወራሁኝ ነው ያለሁት። ምንድን ነው የለፈለፍሽ? ከራሴ ጋር እያወራሁ ነው ያለሁት። ነግሬያለሁ። እንግዲህ እውነቱን ነግሬያለሁ። አንተ አትቀልቀሽ። አሁንም አባታችሁን ነገር ያደርጉሃል። እረፍ። እሱ ራሱ አንቄ ይገልልሻል። መጀመሪያ እሷ ቆይ ትምጣልኝ። ሁለቱም ልጆች መጀመሪያ እንትን አላልኩም። በሌላ ይቀየርልሻል። የሄደብሽን ሴት ይዘሻት ነው እኔ ቤት አለኝ። እንደምንም አሳምነሽ እኔ ጋር ይዘሻን። እዚህ ቅርብ ናት እኮ እኔን ትቶ እሷን አግብቶ እየኖረ ነው ስለው ይዘሻን ነው እሷንና እኔ በሌላ ልቀይርልሽ መስዋዕት ማድረግ ልጅሽን ታዲያ እንደዚህ ሰይጣናዊ ነገር ውስጥ ከታሽ ህይወትሽን ምስቅልቅል አድርጋሽ አንቺ ግን በእጃዙር ዞረሽ አሁንም ጓደኛ ነሽ ከሷ ጋር። ምን እናድርግ ታዲያ? በቃ አንዴ ሁለታችን ህይወታችን ተበለሻሽቷል። ከተለያየ ነው ይመጣል። ምን ሆነ ነው? በርጠንቋይ ቤት? አዎ በቃ አንተ በህይወታችን በትዳራችን በልጆቻችን መጣህብና በቃ እኛ እንደዚህ አውላያ ቤት እንሄዳለን። ግን እንትን ካላችሁ እግሩ ነው የሚቀረው ነው። በቃ እዛች ቤት ተመልሶ አይመጣም። ይጠላል። በቃ ይመጣል ወደ እናንተ። ልቡ ማያስብም አይኑ ማያየም ነው እንጂ ያለ ሌላ ነገር። አሁን እሱኛ ጋር መጣ ያቀ እኔ ምን ባጠፋው ነው? እኔ ላይ ራሱ እንደዚህ አይነት ነገር ይዛችሁ እንደዚህ ብቻ ያደርጋል እኮ ነው ያለን። እሱ እንግዲህ አሟል ያው ተንፈራፈረ እንደምታየው ነው። አንተ ልቅስ ወንድምን ወስደህ አድን አስታም ምንድነው ላይ ያሳስብህ። ስለ ወንድም የሚያሳስብህ ከሆነ እኔ ነገ ሂጅ አባታችን ጋር ደፍት ብዬ እጣኑን ሰጥቼ ሰንደሉ ለምኜ ምን ብዬ አድንልሃለሁ። ስለዚህ አንተ ድምፅና አጥፍተህ እኛን ተወን። ባዝ ነው ከተገባ አይወጣም። እናልቃለን ተሰባስበን። እንዴት ወጣለው ነው? አይወጣም። ምንድነው ዛሬ ወጣለው የምትይው? እንዴ ነው ገነት ግን ጤነኛ ነሽ እንዴ? ትዕግስት መናዘዝ ስትጀምር ነው እዚህ የምትመጣው። አንቺ ደግሞ ትከታያታለሽ። ምን ለበት ሁኔታም በተደጋጋሚ እየጠየቃችሁኝ ያላችሁት የሷ ልጅ ተሽሎት የአንቺ ልጅ ታመመ። አዎ የኔም ደግሞ ነገ ከነገ ወዲያ ታሞ አመትን ፈጀ፣ 2 አመትም 1 ወርም ፈጀ። ይድናል ደግሞ ይድናል። እንዴ አንተ ምን እንዳስጨነቀ አላቅም። እኛ ምንንበት ይሄን ተደፍቶ ጦሱን ለሱ ላይ ጣል ማለት ላንተ ነበር ደና እዚህ ቤት እንዳትመጣ ነግር ተሰብስቦ እዛው እንዲቀርልህ የረጨነ። እውነት ከፈለክ እውነቷ ይሄ ነው። ምንድን ነው የረጨሽው? ጸበል ነው። አንቺ ስነ ስርዓት አንቺ ምንድን ነው ያደረግሽው? ገልሻለሁ። ወንድሜ ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ጸበል ነው በቃ ልጁ ወንድም ሜተ ወይም ጓደኛ የተባለውም ደግሞ መዳን እንፈልጋለን። አሁን ነገ ጁማ ነው፣ ሄደን መዳን እንላለን። አባታችሁ እናንተም ገደል መግባት ትችላላችሁ። እየሰማሽ ነው? ራስ ነው ገደል የምገባው። ገደል መግባት ትችላላችሁ። አታስፈራሪኝ፣ ከህግ በላይ ናቸው። አታስፈራሪኝ። እሱ ተንከሲስ ሆኖ ዘሎ ግብት የሚለው የተደረገው ያወራ ነው የለመነው ለአንተ እንደገና ምን ማለት ነው? ደስ ይለው ጓደኛው ሳገኘው ያለውን ነገር ስለሳቸው ይነግረኛል። በቃ እሳቸው የሚሉሽን ሁላ ነው ማድረግ ያለብሽ። አሁን አንድ አግርሽ እሳቸው ቤት ሄዷል። የሚሉሽን ሁላ ነው ማድረግ ያለብሽ። ኩም ቢሆን አወጣጣቸዋለሁ። ከዛ ለህግ አካል አሳልፍ ይሰጣል። እንዴ ሰጠረኛ ምንም አላደርግ። ምን አይነት ኬሚካል ይሁን ምን ይሁን ልረጩኝ የነበረው ነው አላውቅም። ከበይሳተሽ ከፋሲካ በኋላ ልጅሽ ታሞ እንደዚህ ደስተኛ ሆነሽ ቁጭ ልትይ ይቻልሽ? ምን አማራጭ አለኝ? ነገርኩ። ያምኜበት የገባበት ህይወትና አምኜበት የገባበት ትዳር ስለሆነ
በቃ እነሱ በሰከንድ ተጋጨን ዘሎ። ስለዚህ ሰውዬ ነገ ከነገ ወዲያ ደግሞ ተመልሶ አንቺ ጋር ቢመጣም ትቀበያለሽ። ምን አደርገዋለሁ? ልጅ ያመናል ማለት ቤቱ ስንከን አይጠፋም። በቃ ሰይጣን ይመጣብናል። የሆነ ነገር ይደርስብናል ወይ የሆነ ነገር ይሰበራል። ሰይጣንማ አብራችሁ የሚኖር ነው። ሰይጣን ይመጣል ትለኛለች እንዴ? ይሰበራል። ሰይጣንማ አብራ አባታችን ጋር ሄደናል። ጠንቋይ ጋር ማለት ነው። አትበል እንደሱ አይባልም። እንብላ አዳምጥ። ጠንቋይ ኧረ በስመ አብ አንተ አይባልም እንደዚህ አዳምጥ። እሺ አባታችን አለበርሰን ይተዋለሁ። እሺ አባታችሁ ቀጥይ። በቃ አባታችን ጋር ሄደን እኔና ሰውራው ከዛ እሱ እሺ ነይ ሂጂ አለኝ። ሄድኩኝ። ለሱ ግን እንዳትነግሪ ያለኝ ጓደኛዬ ነው፣ አብሮ አደጌ ነው። በጣም ነው የምንዋደደው። ይሄን ነገር ከሰማ በጣም ነው በቃ ይገለኛል። ስለዚህ እኔ ነኝ እኚህ ሰውዬ ማቃቸው። ሂጂ አሁን ነው የምትወልጂ አለኝ። እሺ ነገር ያለው እኔ የለውበት። እስኪ ወንድ እኔ ላይ ተደፍቶ ቢሆን ኖሮ ደስ ይለኝ። የሰማሽ ነው። እኔ ላይ ቢሆን ደስ ይለኝ ነበር። እኔ ላይ ደፍታችሁ ቢሆን ኖሮ ደስ ይለኝ ነበር። ይቀርላል ይደፋላል። አሁንም አንተ ላይ ከፈለክ አሩ እናውቀዋለን። ቀጣፊ ነው እሱ። ስራው ነው ቅጥፍ ማድረግ ስራው ነው። መጀመሪያም እኔን እንደዚሁ ትቶኝ ሁለት ልጆች ያላባ እንዴ አንተ ስለተወራጨ እኮ ምንም የሚመጣ ነገር የለም። ነገርኩህ እኮ ከበቀደም ጀምሮ እየተመላለስክ አስሬ የሆነ ነገር አለ ትላለህ። አስጨነቀን። እኛ ሴቶችን ምን እናድርግ ታዲያ? በቃ ጸበል በቃ አትለፍልፍ ብዬ ነው እኔ የእናትነት ለአንተ የተባለው ነው። እሱ እኮ ነው ዘሎ የገባው እኮ ጋርድክ ነው እንጂ እኮ እኔስ ቢሆን ምን ልታደርጉኝ ነበር? ምንም አንተ ምንም ላትሆን ትችላለህ እኮ እሱ ምናልባት መንፈስ ኑሮ ስለዚህ ከዛ በኋላ ተመልሶ ወደ ነበረበት ትዳር ተመለሰ። እኔም ደግሞ ሂድ በቃ አንቺ በዛ ነገር ደስተኛ ነሽ? በቃ ችግር የለውም። አዎ መጀመሪያ ማምኜበት ከሰው ቤት እንዴት መንጥቅ ያመጣሁት። ስለዚህ ችግር የለውም። ደግሞ ተመለሰ። ስለው ቤቱ አስጠላኛል። አረ እንደዚህ እያልሽ አሳምኛት፣ እኔም እጠራታለሁ፣ እኔም እጎትታታለሁ ምናምን ሲሉኝ እሺ ብዬ በቃ ቤተክርስቲያን እኮ እንሄዳለን፣ ግን በቃ ያለን አማራጭ አንዴ ገብተናል፣ መውጫ የለን። የሚያሳዝነው እኔ ትቼ መተው አልቻልኩም። ይሄን ኬዝ ብተው ደስ ይለኛል። እንዴ እናቱ አንተ የምታዝነው ምንድነው? እኛ አለን አይደለ እንዴ ወላጆች። እኔ እኮ የሚገርመኝ እኮ እናንተ መስማማታችሁ እኮ ነው። በዚህ ሁሉ ነገር ውስጥ እንዴት ነው ልትስማሙ? እንዳልኩ ነው ዱርዬ ነው ግን የሷ ልጅ ሲያደርገው የነበረውን ነገር ነው አንድ አይነት ነው። ግን በቃ የሷም እንደዛው እኮ ዘር አይደለ አንድ ላይ ተዋለዱ ነው። ምንድነው ምን ተስምታ እንዴ? ወለ ምንድነው? አንተ ወደዛው ሰዳ ወደዛ አርቀው ሰዳት የሰይጣን ስራ በእኛ ላይ ምንም የሚፈጥረው ነገር የለም ብዬም ስላመንኩ ነበር። በዛ ልክ በኮንፊደንስ እንቀሳቀስ የነበር ነው። አሁንም ደግሞ ምንም የፈጠረብን ነገር የለም። ወንድሜም ደህና ነው፣ ተመልሷል ወደ ስራውም እያገለገለ ነው ያለው። ምናልባት በዚህ ቪዲዮ ላይም ስላለበት ስለተደረገበት ነገርም እናወራለን። እነዛ ሰዎች በሚሉት ልክ ግን እነሱ ሄደው አባታችን ምናምን የሚሉትን ሰውዬ ስለለመኑልን አይደለም ይሄ ነገር የተፈጠረው። ለማንኛውም ውድ ቤተሰቦቼ ዛሬ አንድ ቤት ላይ ተገኝቻለሁ። ከዚህ ኬዝ ጋር የሚገናኝ ነገር የተነገረኝ ነገር አለና ከእሳቸውም አንደበት አንዳንድ ነገር መስማት ፈልጋለሁ። እናንተም እንግዲህ ስላጠፋው ከወዲሁ ይቅርታ እንድታደርጉልኝ ይፈልጋለሁ። እናንተ ትክክል ናችሁ ስትሉኝ የነበረው ጥንቃቄ ያስፈልገን ነበረ። ተጨማሪ ህመምና ተጨማሪ ጉዳት ማስተናገድ የለብንም። ለዛ ደግሞ በተቻለ መጠን ተጠንቅቀን ለመቀጠል ጥረት እናደርጋለን። ይህንን ደግሞ በድጋሚ ቃል ልገባላችሁ ፈልጋለሁ። ከዛ ውጭ ደግሞ በባለፈው ቪዲዮም እንደነገርኳችሁ በተቻለ መጠን ወንጀለኛ የማይፈነጭባትን ሀገር ለመገንባት የተሻለ ጥረት እናደርጋለን። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ እንድቆዩ ወንድማችሁ ቴዎድሮስ እየጋበዝኳችሁ፣ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑን፣ አግዙን። እንዲሁም ደግሞ ቪዲዮን ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታደርሱልን እንፈልጋለን። እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁኝ ቆዩ። እንግዲህ ጋሼ ያው አክብረውኝ ፈቅደውልኝ ቤቶት ገብቼ ቪዲዮ እንድቀርጽ ስላደረጉኝ ከልብ አድርጌ አመሰግናለሁ። እኔ ስለ እርስዎ አንዳንድ መረጃዎችን ጠይቄ ነው የመጣሁትና በፊት የነበሩበት ነገር አሁን ሙሉ ለሙሉ እንደሌለና አሁን ላይ እንግዲህ በብቸኝነት እየኖሩ ነው የተነገረኝ። እስኪ ከትውውቅን ጀምርና ከዛ በኋላ እኔ የመጣሁበትንም ነገር ነግሮታለሁ። ከእርሶም ደግሞ የወጣ መክሮ ብዙ የምንማራቸው ነገሮች ይኖሩናል። እስኪ ማን ልበል? እርሱን አልነገሩህም? ለእኔ ነግረውኛል፣ ግን ለቤተሰብ ማስታወቅ ስለሚገባኝ ነው። አቶ ዘገየ እባላለሁ። አቶ ዘገየ እንግዲህ የአቶ ምንተስኖት የቅርብ ወዳጅ ወይም ደግሞ ጓደኛ እንደሆኑ አብሮ አደግም እንደሆኑ ሰምቻለሁ። እስኪ እንዴት ነበረ የእርሱ አኗኗር የነበረው ህይወት እንዴት ነበረ? ከአቶ ምንተስኖት ጋር እንዴት ተዋውቁ? አዎ የልጅነት ጓደኛዬ ነው። በጣም ጥሩ ነበርን። ያው ግን የእሱ ችግር የኔ ችግር ነው።
ቤተሰብ ነን። ያው ከባለቤቱ ጋርም በጣም እንተዋወቃለን። ያው አቶ ምንተስኖት 2 ትዳር እንደነበራቸው ከ2 ትዳርም ደግሞ 2 ልጆች እንደወለዱም ሰምቻለሁ። እስኪ ስለዚህ ጉዳይ የምታውቀው ነገር አለ? መጀመሪያ አንድ ባለቤት ነበረችው። ከዛ በኋላ ነው እንጂ። በምን ምክንያት ግን ሁለተኛ ትዳር አግብቶ ሊወጡ ቻሉ? በትዳሩ ብዙም ደስተኛ አይደለም። በጣም ከመጠን በላይ ይጠጣል፣ ያመሻል እና በጣም ብዙም ደስተኛ አይደለም። እኔ እስኪ አንተ ከምታውቀው ምንተስኖትን ጀምርና አብሮ አደገ ነው፣ ብዙ ነገር አብራችሁ አሳልፋችኋል፣ አብራችሁ በልታችኋል፣ ጠጥታችኋል። አቶ ምንተስኖት እንደሚባለው ሱስ ውስጥ የተዘፈቁ በመጠጥ ራሳቸውን የደበቁ እንዲሁም ደግሞ ሁሌም አምሽተው ሰክሮ ገብተው ቤት የሚረብሹ አይነት ሰው ናቸው። ልጅ የለውም ነበረ በትዳር ውስጥ እያለ ያ በስጭት ነበረ ወደዚህ ነገር ውስጥ የከተተው ያ ነው እና ከዛ በፊት እንደዚህ አይነት ነገር አልነበረም። ኧረ ኖርማል ነበረ። እንደ ጓደኛዬ ነው እኮ አብረን ብዙ ያሳለፍን እኮ ደስተኛም ነበረ እኮ። ትዳር ውስጥ ገብቶ ያው ልጅም በማጣቱ ምክንያት በጣም ይበሳጭ ነበረ እና ያ ነበረ ያ ነገር ሁሉ ግን እኮ ከዛ በኋላ ታሪክ ሆነና አቶ ምንተስኖት 2 ልጆች አፍርቷል። 2 ወንድ ልጆች ከባለቤቱ አፍርቶ ነበረ። ግን ያኛውን መጀመሪያ ሲያደርገው የነበረውን ድርጊቱን እንዳልተወውና በጣም እየጠጣ እየመጣ እየረበሸ እንደነበረ ነው ከባለቤቱ አንደበት የሰማሁት። ከዛ በኋላም ያው ማለት በጣም ብዙ ተጎድቶ ነበረ የመጀመሪያው ማለት ነው። ከዛ በኋላ ግን ደስታን አጣ። ደስታም ሰው ልጅ ሲያገኝ ወደ ቤቱ ይመለሳል፣ ወደ ደስታ ይገባል። የእሱ ግን የተለየ ሆነ። ልጅም አግኝቶ መጠጡን አላቆመም፣ መመስከሩን አላቆመም። ሞቅ ሲለው እኛንም ያስቀይመናል፣ በቃ ይናገራል፣ ምን ይላል እና በትዳሩም ብዙም ደስተኛ አይደለም። ያ ነው እንጂ ከዚህ በፊት እንደዚህ አልነበረም። ምናልባት ጋሼ እስኪ አንድ ግልጽ እንዲያደርጉልኝ ፈልገው ነገር አለ። አቶ ምንተስኖት እንግዲህ ገና እርሶ አብረው አደጉ ስለሆኑ ጓደኛውም ስለሆኑ ብዙ ነገር ያውቃሉ ብዬ ስለማሰብ ነው። ከወይዘሮ ትዕግስት ጋር ገና ትውውቅ ሲጀምር ከትውውቁ ጀምሮ አብሮ የነበሩ ሰው ይመስለኛል። እንዴት ነበር የነበሩት ነገሮች? ከባለቤቱ ጋር ያው እንግዲህ መጀመሪያ ልክ እኛ እንዳገባ ነው እሱም በወግ በማድረግ ነበር ያገባት እና ግን ልጅ አጣ። ልጅ ሲያጣ ያው ብዙ መብቴዎች እኛም እንኳን ይቅርብህ እንጂ ጋሽ እኔ ሁሉን ነገር ነው ማወቅ የምፈልገው። ቅድም መግቢያ ላይ ብዙ ነገር ነግሬዎታለሁ። ወይም ቪዲዮን ከመጀመሬ በፊት ወይዘሮ ትዕግስትና ወይዘሮ ገነት እኔን ለማጥቃት ወይም ደግሞ እኔ ሁለተኛ ወደዚህ ኬስ ተመልሼ እንዳልመጣ ወደ ቤታቸው እንዳልደርስ በሚል ጠንቋይ ቤት አላስፈላጊ የሆነ ጠንቋይ ቤት ሄደው እኔ ላይ ራሱ መድኃኒት እስከማሰራትና እኔ ላይ ለመድፋት ሞክረው ነበረ። እግዚአብሔር ጣልቃ ገብቶ ግን ነገሮችን እንዳለ አካሸፋቸው። መሆን የሌለበት ነገር ነበርና ሳይሆን ቀርቷል። ያ ሁሉ ነገር ከደረሰብኝ በኋላ ዝም ብዬ አረፌ መቀመጥን አልፈለግኩም። ከምንጩ ጀምሮ ነገሮችን ማጣራት ፈለግኩኝ። በትክክል እንደሚባለው እኚህ ሰውዬ የሰዎችን ሕይወት የመሰቃቀሉ ከሆነ ያበላሹ ከሆነ ለአንዴና ለመጨረሻ ጊዜ ማስቆም መቻል አለብን። ማንም ወንጀለኛ እየፈነጨ እንዲኖር አንፈልግም፣ አንፈቅድምም። ስለዚህ እርስዎ በግልጽነት የሚነግሩኝ እያንዳንዱ ነገር በደንብ ስለሚጠቅመኝ ለስራዬም ስለሚያግዘኝ በደንብ ላስቸግሮት እፈልጋለሁ። በዚህ ጉዳይ ላይ ስለ አቶ ምንተስኖት አሁን እኮ ያሉበት ሁኔታ ከባለቤቶቹ እየሰማን እንዳለው ከሆነ ልጆቹን ለማዳን የሚፈልግ ከሆነ ግዴታ እሱ መስዋዕት መሆን አለበት። እዚህ ጓደኛህን የምታጣበት መንገድ ነው እዛ ጋር እየተፈጠረ ያለው። እነሱ አይምሯቸው ላይ በሰሩት ነገር ወይም ደግሞ የሰይጣናዊ ነገርን ተቀብለው አምነውበት እየኖሩ ስለሆነ ነው ያ ነገር ሊሆን የቻለው እንጂ ጋሼን ከሚደርስባቸው ወይም ደግሞ ሊደርስባቸው ከታሰበው ነገር ማስቆምም ማዳንም እንችላለን። አሁን እነዚህ ሴቶች በጣም ስሜታዊ ሆኗል። ብዙ ነገራቸው ታውቆባቸዋል። ብዙ ነገራቸው ለሚዲያ ወጥቷል። ሀገርም ዘመድም ሁሉ ነገር አውቆታል ይሄን ጉዳይ። ስለዚህ እነሱ ከዛን ጣጣ ነገር ለመውጣት ስለማይፈልጉም ቢፈልጉም ደግሞ አንችልም ብለው በአይምሯቸው ስለታሰረ አቶ ምንተስኖት ላይ የፈለጉትን ነገር ሊያደርሱ ይችላሉ። ያንን ከማስቆም አንጻር ተረድተውኝ እያንዳንዱን ነገር እንዲነግሩኝ ይፈልጋሉ። ይሆናል ብዬ ነው ይሄ ነገር ውስጥ የከተትኩት። ያው ጓደኛዬ ልጅ ሲያጣ የሆነ ማቀው ነበረ፣ ባለቤቱን የሚወስድኳት እና ለሱ ግልጥልጥ አድርጌ ስነግረው እሱ እኔ የቤተሰብ ርግማን ነው የሚለው። እኔ ግን ብዙ ነገር ያጣውበት ነው። እኔ ሁሉን ነገር ስለማ እንደዚህ አይነት ቦታ ላይ ሄዱ ነበር፣ ያመልኩ ነበር። አዎ
ይሄው እኔ ሁሉን ነገር ያጣሁት ልጅ፣ ትዳር፣ ምን ሁሉን ነገር ያጣሁት በዚህ ምክንያት ነው። ግን ከዛ በኋላ ነው እየገባኝ እና አልገባኝም። ጋሽ እስኪ ንገሩኝ ስለ እርስዎ ህይወት፣ እንደውም ይበልጥ ይረዳኛል ብዬ አስባለሁ። አዎ እኔ ባለ ትዳርና ልጆች ነበሩኝ እና የሆነች ሀብት ለመሰብሰብ ብዬ እንደዚህ አይነት ቦታ ሄድኩኝ። ሀብቱን አገኘሁት። ልጅና ትዳር ከዚህ በፊት የነበረኝ ነው። በጣም ሀብታም ሆንኩ። ከዛ በኋላ እኔ ይሆናል ብዬ አላሰብኩም። እኔ ባልኩ ነው የምትንቀሳቀሰው ይለኛል። እኔ እንደዚህ ባረክልህ ነው የምትሆነው ይለኛል። በቃ ሁለመናዬን መቆጣጠር ጀመረ። እኔ ደግሞ አይሆንም አልኩ። አይሆንም ስል ሲያስጠነቅቀኝ እንደዚህ ይሆናል ብዬ አላሰብኩም ነበር እና የምወደውን ነገር ሁሉ አሳጣኝ። አዝናለሁ ጋሼ፣ ግን በደንብ ዲቴል የሆነ ነገር ቢነግሩኝ ደስ ይለኛል። ምንድን ነበረ ከሰውየው ጋር ሊያገባባቸው ያልቻለው? ከጠንቋዩ ጋር ማለት ነው። ምን ነበር ሊያገባባቸው ያልቻለው? እኔ ሀብት ፍለጋ ብቻ ነበረ ማለት ያው ምን አድርጉ ተባሉ? ከዛ ሀብቱን ለማግኘት ምናልባት እኛ የምንሰማቸው ብዙ ነገሮች ስላሉ ነው። ልጅን መስዋዕት መጠየቅ፣ ከዛ ውጭ የተለያዩ ነገሮች ይጠይቃሉ። እርስዎ ምን ነበር በትክክል የተጠየቁት? ባለቤትን ይዘና ነው ያለኝ። ባለቤትን ይዘና? አዎ ባለቤትን ይዘና አለ። እሷ ደግሞ እንደዚህ አይነት ነገር ውስጥ አትፈልግም እና ያው ሀብት ነው፣ ሀብት ያጓጓል። በጣም ሀብታም ሆንኩ። መስዋዕትነት የሰጠሁት ባለቤቴ ትካድመኛለህ። ከዛ በኋላ ያው ትሄዳለህ፣ ትገባለህ። ያው በእርሶ መጀን እያለን የእሷ ተካድማለች ብዬ ነበረ ሳይ 1 ሳምንት ሆናት። ምንድን ነው ማለት ስፔሲፊክ የሆነ ቀን የለም እንደዚህ አይነት ነገር የሚደረግበት? ሁሌም ነው እዛ በተከታታይ የሚደረጉት ነገሮች አሉት? በተከታታይ ነው። አንተ ምን እንዴ ጠጠር መጣ የለም። የህዝቡ ብዛት እኮ እኔ ብቻ አይደለሁም እኮ ሀብት ፍለጋ ሁሉም የሚፈልገውን ነገር እየተሰጠው ነው። በቃ ብዙ ሰው እዛ ነው እና ይገርምሃል፣ ባለቤቴን ለመካደም ብለው ወስደው በዛው አስቀሯት። አልገባኝም ጋሽ። በዛው አስቀሯት ማለት አገባት፣ በቃ ወሰዳት። ጠንቋዩ ነው ባለቤቶትን ያገባው? አዎ ወሰደብኝ። ሲጀምር እስኪ መጀመሪያ የነበረውን ነገር ሲያስረዱኝ። እንዴት ነው እርሶ ነው ሀብት ፍለጋ ወደዛ ቦታ ይሄዱት? ከዛ ባለቤቶት እንዴት እሺ ብላ እርሶን ተቀብላ ወደዛ ሄደች? ከዛ በኋላ እንግዲህ ካድሚ ውስጥ ባል እሺ አለች። ከዛ ደግሞ ይኸውልህ ባለቤትን ይዘና ምን አለ አሉ ማለት የምታስይዘው ነገር አለ ማለት ልጆች ባለቤት የሆነ ነገር ይፈልጋል። ዝም ብሎ አይደለም ሀብት የሚሰጠው። ከዛ በሳምንት አንዴ ባለቤትን ጋ ትካድማለች አለ። ያው ልጆች ስላሉ ሰራተኛ ምናምንም ስላለ እሺ አልኩኝ፣ ተስማማን። ከዛ በሳምንት አንድ የነበረው በሳምንት 2 ያረው፣ በሳምንት 3 ያረው። ከዛ ሳምንት ሙሉ እኔም ሀብት ላይ ነኝ ወደዛ ያልኩኝ። እናታችሁ ገባች ብዬ ስደውል አልመጣችም ይላሉ። ቀጥ ብዬ ሄድኩኝ። 15 ቀን ሲሞላ ተናድጄ ቀጥ ብዬ ሄድኩኝ። ባለቤቴን ይዤ እሄዳለሁ ስል አልፈልግም አለች። አፍ አውጥታ እሷም አልፈልግም አለች። ማለት አልገባኝም። ምን የምታገኘው ነገር ነበራት እዛ? እሷ እኮ እንደነገርከኝ ከሆነ እዛ ቦታ ላይ ለአንተ ለምትፈልገው ነገር መስዋዕት አድርገን ያቀረብኳት። እውነት ነው። እዛም ደግሞ የሚመች ቦታ የሚመች ሁኔታ አይደለም ያለው፣ የሚረብሽ ነገር ነው የሚኖረው። እውነት ነው። ተመቻት። እሷ ግን በቃ ጭራሽ ይገርምሃል፣ ማንኛውም ሴት የምትሄደው እንዳለ እዛ የሚሄዱትን ሁሉ ቲሪላ እያሉ እንደዚህ ያጨበጨው ሁሉም በአጀብ ዙሪላቸው የሚያሽሩ ናቸው ይባላል። ያው ለሀብቱም ለምኑ ለካ እሳቸው የሚያደርጉት ዙሪላቸው ሲባል ዞረው ሌላ ነገር ነበር የሚያደርጉት። አይነ እያየ ባለቤቴን ሲገናኙ ታየው። አንተ ባለህበት ከዛ በኋላ ነው ቆርጦልኝ በቃ እሷን ትቼ ሌላ ግብቼ መኖር የጀመርኩት። በቃ አይኔ እያየ ነው ባለቤቴን። ከዚህ በላይ ሞት የለም። ከዛ በኋላ እሰራልሃለሁ አሉ። ይኸው ሀብቴን፣ ልጄን፣ ሁለመናዬን አሳጡኝ። ከዛ በኋላ እኔ የእሳቸው ተቋሚ እንዴት አሉ ልጄ ጋሽ። ያው ብዙ ነገር እንደደረሰበት አውቃለሁ፣ ግን የሚከብድ ነገር ነው አሁን እየነገሩኝ ያሉት። በእርግጥ እንደዚህ አይነት ነገር ኢትዮጵያ ውስጥ ይደረጋል ብሎ ለማመንም የሚከብድ ነገር ነው።
እሺ ከዛ በኋላስ እንዴት ነው የሆኑት? በቃ ባለቤቱ እዛው ትዳር ይዘው ከጠንቋዩ ጋር መኖር ጀመሩ። ከዛ በኋላ እንግዲህ እዛ ጋ እንግዲህ እኔ ከምሰማው አንጻር መንፈስ ምናምን ነገር አለ ምናምን የሚሉት ነገር አለ። ያ ነገር በቤተሰቡ ላይ ያሳደረው ተጽዕኖ ከቀረህ አንድ ነገር አትቀርም አለ። ልጆችን እንደሚወስድ ተናግሯል። ሀብቴን እንደሚወስድ ተናግሯል። እኔ ግን ሀብቱ ምናልባት ሀብቱም ከሱ ነው የመጣው። ሰይጣን የሰጠውን ነገር ልክ እንደ ህፃናት ጨዋታ ሲጣላ መልሼ ካልወሰድኩ ይላል ምናምን ነገር የሚባል ነገር ሰምቻለሁ። እሱን እሺ ብለን እንቀበል። ልጆቹ ላይ እንዴት ስልጣን ኖሮ ልጆቹ ሊወስድ ይችላል? እናታቸው እዛው አይደለች። በቃ እኔም ይሆናል ብዬ አላሰብኩም እኮ እኔም ይሆናል ብዬ መች አሰብኩኝ? ልጄ እንደዚህ መሆኑን ባቅ ኖሮ እኔ እገባበታለሁ። ሁለመናዬን ያሳጠኝ ሁለመናዬ። እንግዲህ ውድ ቤተሰቦች ማለት ትንሽ እየሰማ ያለሁት ነገር የሚበጠብጥ የሚረብሽም ነገር ነው። እንዴት ነው ጓደኛዬን እንዳላጣ በጣም ሰግቻለሁ። በነገረው ይሄ ኋላ ቀር ነው እግዚአብሔር እያለ እንደዚህ ያልሆነም ይላል። በቃ እሱ ልጅ ስላልነበረው ባለቤቱ ነው ስጄ ልጅ እንድታገኝ ሆኗል። አንዴ ስለተገባ እነሱ ራሱን መስዋዕትነት ያደርጉበታል ብዬ ደጋግሜ ነገርኩት። እሱ ግን ከዚህ በፊት የተነገረ ነው ከቤተሰብ 2 ሚስት እንደማገባ እንደዛ ምናምን ብሎ ነው የሚያስበው። እና እንደው በተቻላችሁ መጠን እናንተም ድረሱለት ማለት ጋሽ። እኔ ምንም እዚህ ጋር ያው ነገሩ ስላናደደኝና ስሜቴ ስለሆንኩ ነው ይሄን ኬዝም እየገፋሁበት ያለሁት እንጂ ብዙ መድረስ ያለብኝ ብዙ መደገፍ ያለብኝ ብዙ ሰዎች አሉ። አቶ ምንተስኖትም ደግሞ በዚህ ጉዳይ ላይ ፈቃደኛ አይደሉም። እሳቸው ያሉበትን ነገር ላይ በድጋሚ ሄጄ ላገኛቸው ጥረት አድርጌ ነበረ። በሞከርኩበት ሰዓት ላይም ያለባቸውን አደጋ ያንዣበበባቸው ያለውን አደጋ ለማስረዳት ጥረት ሳደርግ እሳቸውም ደግሞ በእርግጠኝነት ከሁለቱ ሚስቶቻቸው ጋር አባሪ ነው የሚመስሉት። ስለ ነገሩ የሚያውቁ በደንብ እኔን ገፍተው ማባረርን የመረጡት ምን ሊፈጠርባቸው ምን አይነት አደጋ እየመጣባቸው እንደሆነ እያወቁም አይመስለኝም። እስኪ አንድ ጥያቄ ግን ልጠይቆት እፈልጋለሁ። በድጋሚ እንግዲህ ባለቤቱ ለጠንቋዩ ከሰጡትና እሱ ካገባት በኋላ ሁለተኛ ሚስት እንዳገቡ እየነገሩኝ ነበረ። ከሳቸውስ ምንድን ነው? ልጅ አላፈሩም? ትዳሮት እንዴት ነበረ? ከዛ በኋላ ያው ቆንጆ ትዳር ነበረ ከእሷ ጋር። ያው በእንዴት ነው ትዳር ውስጥ የገባሁት? አይኔ እያየ በባለቤቴ ቅታጋሽ ያው ማለት የሚያስከፋ ነገር ነው። ወደኋላ ተመልሰው ይህን ነገር እንዲያስቡት አልፈልግም። ጥያቄም ደግሞ የሚከብዶት ወይ የሚደብሮት ከሆነ ማቋረጥ እችላለሁ፣ ችግር የለም። አይ አንተማ አስተምርበት እንጂ አስተምርበት። እኔ ያጣሁትን ሌላ ሰው ማጣት የለበትም። ሁለመናን አሳጣለሁ አለኝ። ከትዳሬ ጋር ትዳሬን ወሰደ። ሁለተኛዋን ትዳሬን እንኳን ብን አድርጎ ነው ያጠፋብኝ። ምንም የጎደላት ነገር የለ ምን የለ፣ በአቅማችን እየኖርን ነበር። እኔ እኮ እያልገባኝ ያለው ፓወሩን ከየት ነው የሚያመጡት? እንደዚህ የሚያደርጉበት ፓወር ምንድን ነው? እኔ ከአንድም 3 ጠንቋይ አጨርባሪ እንደሆኑ ምንም እንደዚህ እንደሚባለው ነገር እንደሌላቸው አረጋግጬ በቪዲዮ ማሳምኜ ትልቁ የሚባለውን ሰውዬ ራሱ ለህግ አካል አስረክቤያለሁ። እውነት ነው። ይህንን ብትገባበት ደስ ይለኛል። ምንድን ነው እዛ ጋ አሁን ይህንን ሊያደርግ የሚችለው? ወይ የእናንተ እምነት አይምሯችሁ ላይ የምትፈጥሩት ኢሉዥን ስላለ ነው። ባለቤቱትን ድንገት ተነስታ እንግዲህ አግብታው እንድትኖሩ ተደረገ። አሁን ሁለተኛ ሚስት ካገባ ጠፋ። ሁለተኛ ትዳሬንም ብናርጓ ጠፋ። ከሷ ልጆች ምናምን አላፈሩም። እንዴት ተደርጎ ይሄ እያለ አሁን ጓደኛዬ መስዋዕትነት እንዳይሆን ድረሱለት እኮ በሱ ጉዳይ ነው። እኔም አንደኛ ከእርሱ ጋር ለመመካከር የመጣሁት ቀጥታ ከባለቤቱ አንደበት የሰማሁት ማለትም ከወይዘሮ ትዕግስት አንደበት የሰማሁት እርሶ ወደዛ ቦታ እንድትሄድ እንደገፋፏትና ከወሰዷት በኋላ ልጅ መውለድ እንደቻለች 2 ልጅ የመጀመሪያው ልጅ ሲወለድ ቃል ያስገቧት ነገር ነበረ። ከዛ በኋላ እሱን ይቆያሏት። ከዛ ሁለተኛ ልጅ የመጀመሪያው ልጅ ሰዊ ነበረ። ከዛ እሱን ስትለመናቸው እሺ ሁለተኛ ልጅ ልስጥሽ ብለው ሰጥቷት፣ ሁለተኛው ልጅ ይሰዋል ብዬ እያሰብኩ እየገመኩ ነበር ስጠብቃት የነበረው። እሱም ሳይሆን ቀረና ከብዙ ዓመታት በኋላ ከ26 ዓመት በኋላ እንግዲህ ይሄ ታሪክ ተመልሶ መጥቶ ልጃቸው ላይ መንፈሱ እያደረ እንደሆነና እነሱም ደግሞ በየ2 ዓመቱ ከፋሲካ በኋላ እየተቀያየሩ እየካደሙ ነገሮችን እንትን እያደረጉ እንደሚቆዩ ነው የተነገረው። ይሄ ነገር ግን በልጆቹ ህይወት ላይ ነገ ህይወት ላይ ተጽዕኖ አለው፣ ከባድ ተጽዕኖ አለው። ከዛ ውስጥ ደግሞ መውጣት የሚቻልበት መንገድ ምናልባት ሁለቱ ባለቤቶቹ ተስማምተው፣ ሁለቱ ሚስቶች ወይም እናቶች ተስማምተው አቶ ምንተስኖትን ማስወገድ የሚችሉ ከሆነ ነው
ያ ነገር የደም ግብር ነው ያሉኝ። ደም ብቻ ሰውየውን ደም እንዲያመጡ ነው የነገራቸው የሰውዬና ያንን ከወሰዱ ነው ነገሮች ሊቆም የሚችለው የሚለው ነገር ትንሽ እኔም በቃ ልክ አላ የደረሰብን ነገር አለ። በተለይ ጓደኛ ያን ነገር ከተቀበለ በኋላ ስለዚህ ጉዳይ ማሰብም ጭራሽ አልፈለግኩም። ምንም ነገር መንቀሳቀስ አልፈለግኩም ነበረ፣ ግን መተኛትም አልቻልኩም። አይምሮ እየጠየቀኝ ነበር ብዙ ጥያቄዎች። እዛ ጋር እኔ ላይ ሊደርስ ይችላል ብዬ አስቤ ትቼ ሄድኩት ነገር ሌላ ምንም የሌለበት ሰው ላይ ሊደርስበት ይችላል። አሁን ለምሳሌ እርሶ ራሱ ወደው ፈቅደው ነው እንደዚህ አይነት ቦታ ላይ ሄዱት። እርሶ በመሄደው ብቻ ንጹሃን ሰዎች ተጎድተዋል። ብዙ ሰዎች ባለቤቱ ምንም የማያውቁትን ነገር ኦልሬዲ አምላክ የሆነው ቁጭ ብሏል። እቺ ልጅም ደግሞ ገፋፍቶ የወሰዷት እርሶ ነው። ከወሰዷት በኋላ ግን ስቲል ዘመኗን ሙሉ የሚከተላት ጠባሳ ሆኖ ቀጥሏል ይሄ ነገር። እዚህ ይህንን ነገር ለነሱ ፋታ እየሰጣቸው እኔ ትንሽ ነገር ከውሽታ ትንሽ ነገር ተፈጠረ ባይዛዊ ቤተሰቦች እዚህ ጋር እንድትረዱ የምፈልገው ይህንን ኬዝ እንዳልቀጥል ሁላችሁም እንትን ስትሉኝ ነበረ። ትልቅ ጥፋት አጥፍተሃል፣ ስህተት ነው የሰራው ብላችሁ እየደወላችሁ የሚወቀሳችሁኝ ሰዎች ነበራችሁ። ግን እሺ ንጹሃኑስ የእነሱስ ጉዳይ ምን ይደረግ? እነዚህ ሰዎች ወደው ፈቅደው በገቡበት ነገር ልጁንም አይታችሁታል ምን እንደነበረ። በጣም ነው የሚያሳዝን የነበረበት ሁኔታ። ይሄ ልጅ ወጣት ነው፣ ትዳር መያዣው መስሪያው ሰዓት ነው። በዚህ እድሜው ግን ለዘመናት እንግዲህ 2 ዓመት ይታመምና 2 ዓመት እየተቀለበ ወይም እየተካደመ ይቆያል። ከዛ በኋላ ደግሞ ለ2 ዓመት እረፍት ያገኛል። ከዛ ተመልሶ 2 ዓመት ይታመማል። ይሄ ነገር ለአንዴና ለመጨረሻ ጊዜ ማብቃት መቻል አለበት። ድፍረስረስ ብሎ ካልጠራ በስተቀር ነገሮች የሚስተካከሉ አይሆኑም እና ያ ነገር ስላሳሰበኝ ነው አሁንም ኬዙን እየቀጠልኩ ያለሁት እንጂ ሌላ የምሰራቸው በጣም ብዙ ኬዞች አሉ። በጣም የሚያሳዝኑ በጣም መድረስ ያለብኝ ብዙ ቦታዎች አሉ። ጓደኞቼም ደግሞ እየሄዱ እየሰሯቸው ያሉት ከጀርባም ሆኖ ደግሞ እየተጣራ ያለ ያለ ካሜራም እየተሰራ ያለ ብዙ ስራ አለ። ይሄ ነገር ግን ያስተምረናል፣ ያነጋግረናል ብዬም ስለሆነ ነው እያቀረብኩት ያለሁት። ግን አላቅም ብቻ እንዴት እንደተረዳችሁኝ እናንተ አላቅም። ካጠፋውንም በድጋሚ ይቅርታ መጠየቅ እፈልጋለሁ። አቶ ምንተስኖት ላይ ምንም አይነት እርምጃ እንዲወስዱ አልፈልግም። ምናልባት ሰይጣን የሰጠውን ሀብት ንብረት ሰጥቻለሁ ብሎ ያሰበውን ነገር መልሶ ሊወስድ ይችላል። በሰው ልጅ ላይ ግን ስልጣን እንደሌለውና የሰው ልጅን ነፍስ መንጠቅ ስለማይችል ቀጥታ ድርጊቶቹ የሚደረጉ የሚችሉት የተለያዩ ነገሮችን ተጠቅመው፣ ለምሳሌ አቶ ምንተስኖት እንዲወገዱ ከተፈለገ ወይ መርዝ በጥብጦ ሰጥቷቸው በመርዝ አማካኝነት ሊያስወግዱት ይችላሉ። ከዛ ውጭ ደግሞ እንደተባለው መስዋዕት ይደረግ ከተባለ እቺ ሴትዮ እንግዲህ ስትናገር ከራሷ አንደበት እንደሰማችሁት ለሊት ተነስታ ቢላ ይዛ ትሞክር ነበረ ሰውየውን መስዋዕት ለማድረግ። ምናልባት የሚሳካላትም ከሆነ የምታደርገው ነገር እንደ መስዋዕት እንጂ እንደ ወንጀል አይደለም እየተቆጠረ ያለውና ይሄ ነገር ለመጨረሻ ጊዜ ሊያበቃ ይገባዋል ብዬ ስላሰብኩ ነው ይሄንን ኬዝ እየቀጠልኩበት ያለሁት። አሁንም ደግሞ ከጋሼ አንደበት እየሰማናቸው ያሉ ብዙ ነገሮች አሉ። እኚህ ሰውዬ እንግዲህ ሚስታቸውን እስከ መነጠቅ ደረጃ ደርሰዋል። በጣም ጸያፍ የሆነ ነገር አይተዋል። በዛን ሰዓት ላይ ስሜታዊ ሆነው እዛ ጋር የሆነ እርምጃ ቢወስዱም የሚፈጠረው ወንጀል ነው። እኔ ስለ መንፈሱ እዛ ስላለው ስለ ሰይጣናዊ ስራ አይደለም እያወራለሁት፣ ስለ ወንጀሎቹ ብቻ ነው እያወራለሁት። እና እነዚህ ወንጀሎች መቆም መቻል አለባቸው። የማንንም ሰው ህይወት፣ እድሜ፣ ጊዜ በምንም ታምር መነካት የለበትም ብዬ ስላመንኩ ነው ነገሮች ላይ ፎከስ እያደረግኩ ያለሁት። እንግዲህ ጋሼ አቶ ምንተስኖትም እንግዲህ በተደጋጋሚ ሞክሬያለሁ ለሳቸውም አግኝቶ ያሉትን ነገሮች ለማስረዳት፣ ምክንያቱም ኃላፊነት አለብኝ። እነዚህ ሰዎች አሁን ያላቸው ልጆቹን እኔ በልጆቻቸው ጣጥብቄ ይዣቸዋለሁ። እናንተ በሄዳችሁበት ጣጣ ልጆቻችሁ መጎዳት የለባችሁም። ከየትም ይምጡ ከየትም ልጆቹ በየ2 ዓመቱ እየተሰቃዩ የሚኖሩ ከሆነ እነዚህ ልጆች አንደኛ ትዳር ይዘው መቀመጥ አይችሉም። ሁለተኛ ነገር ጥሩ ቤተሰብ አይኖራቸውም። እድሜ ልካቸውን እንግዲህ ተመሳሳይ ነገር ነው የሚኖሩት። ከዛ ደግሞ ሲገፋባቸው ሲብስባቸው ደግሞ እንደዚህ አይነት ህይወት ውስጥ ገብተው ነው የሚቀጥሉት እና እነሱንም ነገ ወንጀለኛ አድርጎ ማፍራት ነው ብዬ ስላሰብኩኝ አቶ ምንተስኖት ብዙን ነገር ለማስረዳት ጥረት አድርጌ ነበር። ሊረዱኝ አልቻለም። ከእርሱ አንደበት ግን ብዙ እውነታ እንሰማለሁ ብዬ ነው የመጣሁት። እየነገሩኝ የነበሩት ነገሮች በጣም የሚያስገርሙ ናቸውና ምናልባት የሚቻልና እርሶን የሚሰሙት ከሆነ አቶ ምንተስኖትን ደውለው ጠርተውልኝ እኔና እርሶ ስላወራንበት ጉዳይ በእርሶ ላይ የደረሰውን ነገር እንደተሞክሮ እየወሰድን አቶ ምንተስኖትም ማስተማር፣ መገሰጽ እንዲሁም ደግሞ ሊደርስባቸው ከሚችለው አደጋ ማስቀረት የምንችልበት መንገድ ካለ እንዲተባበሩኝ ነው የምፈልገው። ይቻላል። እኔማ ነግሬዋለሁ እኮ ከኔ ያው እናንተ ትሻላላችሁ ብዬ ነው እንጂ እደውልለታለሁ፣ እጠራዋለሁ። መልካም እንግዲህ ውድ ቤተሰቦቼ ምናልባት የሚሳካልን እና አቶ ምንተስኖትን ማግኘት የምንችል ከሆነ ይህንን ቪዲዮ የምንቀጥል ይሆናል። እናንተም ደግሞ በጸሎት እያታግዙኝ እንድደገፉኝ እፈልጋለሁ። ሁላችሁም በያላችሁበት ሃይማኖቱ ናችሁ በጸሎታችሁ በዱዓችሁ እኛን አስቡን።
እንግዲህ ምናልባት የሚቻል ከሆነ እንደነገርኳችሁ ይህንን ኬዝ መጨረስ እፈልጋለሁ። የገባሁበት ነገር በጣም የሚከብድ ነገር እንዳለው አውቃለሁ። ግን ይሄ የሰይጣን ስራ መፍረስ መቻል አለበትና በተቻለ መጠን ይህን ነገር ስብርብር አድርገን እስከ መጨረሻው ድረስ ሄደን አባታችን ብለውም እዛ ቁጭ ብለው ተደብቀው ወንጀል የሚሰሩትን ሰውዬም ለህግ አካል አሳልፌ መስጠት እፈልጋለሁ። እንግዲህ የሚፈጠረውን ነገር አላውቅም። ለማንኛውም እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ ያው በሚያስገርም ሁኔታ አቶ ምንተስኖት እንደመጡ እኔ ላይ ከባድ የሆነ ቁጣ እንዲሁም ለዱላ ራሱ ሲጋበዙ ነበር የነበረው። ለምን እንደሆነ አላውቅም። እኔ እሳቸውን ልረዳቸው በፈለግኩኝ ላግዛቸው በፈለግኩኝ እንግዲህ እሳቸው ግን ከኔ ጋር ዱላ መማዘዝ ነው የፈለጉት። ያላወቁት ብዙ ነገር ይኖራል ብዬ ስላሰብኩ ነው ነገሮችን አረጋግቼ ለማየት የፈለግኩት። አቶ ምንተስኖት እንጃ እንዴት ብዬ ማስረዳት እንደምችል አላውቅም። እርሶን አንተ ሰው ለምን አትሆን አትዘገይ ለምን አትሆን አንተ ይህን ሰው ይጠቅመሃል አይደለም ከቤትም ስንት ቦታ ነው የሚበጠብጠናል። ምን ትሰራለህ አንተ እዚህ ከኛ ቤተሰቡ ስለምን አትሆን? ከዛም ለምን አትሆን አንተ? እርሱ አንድ ነገር ብቻ ግልጽ እንዲያደርጉልኝ ይፈልጋሉ። እያልክ የበጠበጥከን እኮ አንድ ነገር ብቻ ግልጽ ያደርጉልኝ። አቶ ዘገየ እየሰማኝ ነው? የኔ እናንተ ነገርኩህ። እሱ ይጠቅመሃል። ምንድን ነው የሚጠቅመኝ? ቤቴን እየበጠበጠ ነው የሚጠቅመኝ። አንድ ጊዜ እዛ አንድ ጊዜ እኔ ላይ የደረሰውን በተደጋጋሚ እኔ ላይ የደረሰውን እሱ አንተ የምትሄድበት ነው። ማንም ሰው እንደ አንተ የምትሄድበት የምታደርገው ነገር እኔ ጋር አይመጣም። እንደዚህ አይነት ነገር የለም። ከፈጣሪ ውጭ ማንም ሰው ለስልጣን ነው። አንተም ነግሬያለሁ፣ አንተም ነግሬያለሁ። እንደዚህ አይነት ነገር እኔ ከዚህ በፊት የነበረውን ቤተሰብ የነበረብኝን ነገር ነገርኩ እኮ ዘገየ። ታውቃለህ አይደል? ከዚህ በፊት በተደጋጋሚ ነገርኩህ አይደል? እሱ አፈ ታሪክ ነው። ይሄ ትክክለኛ ነገር ነው። እስኪ ከእርሷ አንደበት መስማት ትፈልጋለሁ። ምንድን ነው አፈ ታሪክ? አፈ ታሪክ አይደለም ዘገየ። እሺ ምንድን ነው? አባቴ ይበልጣል ወይስ አንተ? እርግማኑ ምንድን ነው? ጋሼ ንገሩን እስኪ። አልታዘዝም ነበር። ገብቷል? ለአባቶት አዎ ድቁና የገጠር ቆሎ ትምህርት ምናምን ነበር። እኔ ደግሞ እሱን አልስማም። እዛም ከነሱ ጋር መኖር እኔ በቀጥታ ሌሎች እንደሚማሩት አስኮላ ገብቼ መማር ነበር ፈልገው። ከአባቴ ጋር በዚህ በጣም አንስማማም ነበር። ብዙ ጊዜ ነው ወልዳ አትሳም፣ ዘርታ አትቃም፣ እንዲያይበርክትልህ እንዲህ ምናምን ነበር። እየቆየ እነግረዋለሁ ዘገየ ከልጅነት ጀምሮ ይሄ ነገር አባባ እንደዚህ ይላል ምንድን ነው ነገሩ ብዬ ነግረው። አንድ ጊዜ አባባ አንድ ጊዜ ጋሼ እያልኩ ነግረው ይሄ ሰው እናታችንም አሁን በህይወት ባትኖርም ተው ልጅ አይረገምም፣ ተው ልጅ እንዳይባልም ብላ ትል ነበር። እኔ በተደጋጋሚ ነግሬዋለሁ። አትዘገየ መርግማን አለብኝ እኮ ጋሼ። እኔ እንኳን በትክክል ወርድ ምንድን ነው አሁን እያሉኝ ያሉት? ወልዳት ሳም ዘርታ አትቃም፣ እየተንቀጨቀጭ እንዲሁ ነው የምትኖረው። ሁለት ሚስት ታገባለህ፣ ከሁለቱም ትወልዳለህ። አንድ ጊዜ እዛ አንድ ጊዜ እዚህ እንደባከንከ ነው የምትኖረው ብሎኛል። ይሄ ነው እንጂ እሱ እንደሚለው ይሄ ጠንቋይ ባለቤቶች አይሄዱ። አባቶት በዚህ ልክ እንግዲህ ያለውም ደግሞ ቄስ እንደሆኑ እየነገሩኝ በዛ ልክ እርሶ ላይ እርግማን ያደርሳሉ ብዬ አላስብም። እኔም ይሄ ይደርስብኛል ብዬ አላስብኩም ነበር። አሁን እርሶ በትክክል እያሉኝ ያሉት የአባቶት እርግማን ነው እንጂ እየሰራ ያለው ባለቤቶቹ ጠንቋይ ቤት ስለሚሄዱና አቶ ዘገየ ሄድበት የነበረው ቦታ ላይ ስለሚሄዱ እሳቸው ላይ የደረሰውን ነገር ስለ አቶ ዘገየ እንግዲህ ከእርሶ በላይ ምስክር ሆኖ ስለነበሩበት ህይወት የሚያወራልኝ ሰው አይኖርም። ስለዚህ ያ ነገር እርሶ ህይወት ውስጥ እየተፈጠረ አይደለም። በራሱ ስህተት እኮ አንድ ሀብት ነበረው፣ ሀብት አጣ እኮ። እሱን የሚያመጣው በመንገድ ይሄ ልጆች ነበሩት፣ ልጆቹን አጣ። ይሰጣል ፈጣሪ ይወስዳል። ሀብትም ነበረ። በአግባብ ካልተጠቀምክ እኮ ብዙ ሰው ይከስራል እኮ። እኔ ልጆችን በማሳመም ነው ብዙ ሀብት ያጣሁት አይደል እንዴ? ዘገየ ግን ሀብቱን በአግባብ አለመምራቱ እኮ ነው ባዶ ሆነ ይቀር። ከዛ ዞሮ ወደ እኔ መጣ። በእኔ ትዳር ላይ እንዲህ ታደርጋለች፣ እንዲህ ሆነብህ፣ እንዲህ በመሆኗ ነው እንዲህ አይደለም፣ እንዲህ ቦታ እንዲሄዱ ነበር። ከእነሱ አንደበት ግን የሰማሁት ነገር እኮ ከእርሶም አንደበት የሰማሁት ነገር አለ። ለምሳሌ ወይዘሮ ትዕግስትን ማንሳት እችላለሁ። ወይዘሮ ትዕግስት ህይወት ውስጥ ለሊት እየተነሳች ቢላ ይዛ መንፈሱ ሲነሳባት እንደምታስቸግረው ሲነግሩኝ ነበረ። ያ ነገር እንግዲህ ከእሷ አንደበት እንደሰማሁት ከሆነ የቀረበላት ምርጫ ጠቋይ ሰውዬ ያቀረቡላቸው ምርጫ እርሶን መስዋዕት አድርገው ደሞትን ወስደው ለሳቸው እንዲገብሩ፣ ካልሆነ ደግሞ ልጆቻቸውን በየሁለት ዓመቱ እየተቀበሉ እንዲካድሙ።
የኔ ባለቤት እኔ የሰማሁትን ነገር ነው እየነገርኩህ። እኔ ላይ እንደዚህ አይነት ነገር አያደርሱ። ተው ሁለቱም ባለቤቶቹ ላይ አያደርጉም። ባለቤቶች አያደርጉም። ሁለቱንም ምን ያምናቸዋል? አለመስማማት፣ ጊዜያዊ አለመስማማት። እኔ እኮ እሺ፣ ግን በሽታው እንዴት ሊገለባበጥ ይችላል ጋሼ? ከእርሶም እኮ መልስ እንፈልጋለን። እርሶ ራሱ የሌለው ባለቤቶቹ እርስ በርስ እንደሚገናኙ እንደዚህ አይነት መጥፎ ቦታ እንደሚሄዱ ያምናሉ፣ ያውቃሉ። ግን ይሄንን ነገር በልጆቹ ላይ ማን ያደርጋል ብለህ ታስባለህ? ሰው በልጁ ላይ ይሄንን ያደርጋል? ምክንያቱም የተቀበሉት ከዛ ቦታ ሄደው እንደሆነ ነው እየተናገሩ ያሉት። እንግዲህ ከሴጣን ስለተቀበሉ ልጆቹን እሱ በሚፈልገው ልክ መንፈሱን እያቀያየረ እያስጨነቃቸው እንደሆነ ነው የነገሩ። ክርስትና ተነስተው ምናምን ሆነው ያደጉ ልጆች እኮ ናቸው። 26 ዓመት እስኪሞላቸው ድረስ እኮ ምንም እንደዚህ ራስ ምታት የያዛቸው ነገር እኮ የለም እኮ። ታዲያ አሁን ምንድነው በህይወቶት ላይ እየተፈጠረ ያለው? በህይወቶት ላይ የተፈጠረ ነገር ያለው ማለት ይሄ ነገር እንግዲህ እንዴት ሊሆን ይችላል? አሁን ከሚስቶቹ አንደበት የሰማሁት ነገር አለ። ለእርሶ ላስጠነቅቆት ልነግር ወሰሉ፣ ግን እርሶን ተቆጥተው አባረሩ። አሁንም ትክክል አይደለም። ልጆቹ ላይ እናቶቻቸው ልጆቻቸው ላይ ምንም አይነት ነገር አያደርጉ። እሺ፣ ስለዚህ እንዴት ነው? ይሄ ያጋጥማል እኮ። አሁን የፋሲካ ዶሮ ከተበላ በኋላ ጓሮ ሲወጣ ይጠናወታዋል፣ ሰይጣን ይመታዋል፣ ምናምን ያደርጋል እንጂ እንደዚህ አጋንንትም ይለክፋቸዋል እንጂ ልጆች እናቶቻቸው ሄደው እኮ ልጆት ግን በዛን ሰዓት አልወጣም ማለት ነገር ያደርሳል። እርሶ ራሱ እኮ ቆይ ከእርሶ አንደበት ራሱ እስኪ ተነስ እራት በላ ብዬ ቀሰቀስኩት እኔ የዛን ጊዜ ውጭ ወጥቶ ይመለስ ወጥቶ አይመለስ ምናውቀው ነገር የለም። እኛ ቁጭ ብለን ጠበቅነው። ጋሼ አንድ ነገር ብቻ ይመልሱልኝ እሺ። የዛን ቀን ስጠይቆት ከባለቤቱ ጋር ከወይዘሮ ትዕግስት ጋር ቁጭ አድርጌ ስጠይቆት ለእርሶም ደግሞ የሚሰጡት አንዳንድ ሲኒ ጠላ እዚህ ቤት ውስጥ አስሮ እንዳስቀመጡት ነበረ። መጥቼ እዚህ ከመጣሁ በኋላ ከዛ በቃ እንትን እንዲሉ እንዲደነዝዙ እዛ እንዲሆኑ አደረጉት እንጂ ያንን ትዳር ሙሉ ለሙሉ ጥለው መምጣት ፈልገው እንዳልነበረ ነበር ሲነግሩኝ ነበረ። ከእነሱ አንደበት ግን የሰማሁት ነገር መንፈሱ በሙሉ ያለበት ቦታ ላይ እርሶ እንዲቀመጡ አይፈለግም። ምክንያቱም ከሁለት አንዱ ነው የሚፈልገው፣ የሚገበርለት ነገር ከሁለታችሁ አንዳችሁ ነው የሚፈልገው። ወይ ልጅየውን ነው ወይ እርሶን ነው የሚፈልገው ነው። እኔ ግን ይሄን ነገር እኔም እኮ አምኜበት አይደለም ጋሽ፣ ምን ተስኖት እርሶን እያወራ ያለው እኔ አምኜበት አይደለም። የቄስ ዘር ነኝ ወንድሜ። ሁለተኛ እኔ ራሴ ከቤተ ክርስቲያን ደጃፍ ማልጠፋ ሰው ነኝ። ስለዚህ እንደዚህ አይነት ነገር ዘገየ ያመጣው ነገር ዘገየ ምናልባት ብዙ ነግሮ ሊሆን ይችላል። ስለዚህ ጉዳይ ምናልባት ስለሚፈራ ይህን ንግር ሲያስበው ሀብቴን የሚያሳጣኝ እሱ ነው፣ ልጆቼን የሚወሰደው እሱ ነው ምናምን የሚል ስጋት ሊኖርበት ይችላል። በዛ ምክንያት ለአንተ ነግሮ ሊሆን ይችላል። እኔ ግን ብዙ ጊዜ ነግሮኛል። እንዲህ ልትሆን ነው፣ ሊያርዱ ነው፣ እንዲህ ሊያደርጉ ነው። እኔ ሁሉን ነገር ማድረግ የሚችል አምላክ ብቻ ነው እያልኩ እየነገርኩት ነው። በተደጋጋሚ ጊዜ እኔ ሴቶቹም እንዲህ አይነት ቦታ ይሄዳሉ፣ እንደዚህ ይሆናል፣ ተስኖ ተጠንቀቅ ምናምን ብዙ ሰው ብሎኛል ብያለሁ። ከዚያም ነግሬያለሁ። እኔ ግን ምንም ነገር ይደርስብኛችን የትም ይሄዱ የትም ምንም አይመጣብኝም ብዬ ነበር። ሌላውን ነገር እንተውና ጋሽም ተስኖት እስኪ ሌላውን ነገር ትተኑ። ሁለቱም ባለቤቶቹት አርፎ እንደማይቀመጡ ያውቃሉ። ጠንቋይ ቤት ከመሄድም በዘለለ ደግሞ ሌላ ከተለያዩ ወንዶች ጋር ግንኙነት እንዳላቸው ያውቃሉ። እርስዎ ራሱ ሲጠየቁበት ነበረ። እናቶ ዘገየም ብዙ ነገር ሲወቅሶት የነበረው ጉዳይ ነው። ሁለቱም ባለቤቶች እንግዲህ ከትዳራቸው ውጭ ይሄዳሉ። ነገ ከነገ ወዲያ እርሶ ላይ በሽታ ይዘው ቢመጡ፣ በዛ ላይ ደግሞ አቶ ዘገየ እየነገሩኝ የነበረ ነገር አለ። የሚሄዱባቸው ቦታዎች ላይ ራሱ ጠንቋዩ ሰውዬ እንደዚህ አይነት ነገሮች ላይ እንደማያርፍ የእሳቸውን ሚስት እስከ መቀማት የደረሰ ሰው ነው። ምናልባት እሳቸው ሀብት ብለው አቶ ዘገየ አምኖ የገባበት ከራሱ አልፎ እኮ ሚስቱን ጎትቶ ይዞ ይላል እኮ ዘገየ። ታው እንደዚህ አይሆንም። ለምን ይህንን ሰው እያታጠፈውን ብዬ ራሱ ነግረዋል። እንዲህ የሚያደርግ ከሆነ ሚስትን የሚያማግጥ ከሆነ በትዳር ገብቶ እንዲህ የሚጨመላለቅ አይነት ነገር ከሆነ ለምን አንጠልጥለው ህግ ቦታ አትወስደው ወይ ለምን አትጣለው ብዬ ነግረዋል ዘገየ። ዘገየ ግን በጣም ነው የሚፈራው። እኔ የእርሶ አይነት አሁን እርሶ በሚያወሩት ልክ ነው የኔ ማስተሳሰብ ያለው። ምንም ነገር ይደርሳል፣ ምንም የሚያስፈራ ነገር የለም፣ እነዚህ ሰዎች ወንጀለኛ ናቸው እያሉኝ። ግን አሁን እርሶም መጠበቅ መቻል አለብን፣ እርሶም ደግሞ መጠንቀቅ መቻል አለቦት። እኔ አሁን ዋናው ሀሳቤ እሱ ነው። እርሶ መጠንቀቅ አለቦት። አቶ ዘገየ እንግዲህ ያሉትን ነገር ቅድም ሲነግሩኝ የነበረውና ጠንቋዩ ብዙ ሚስቶች እንዳሉት ብዙ ሰውም አትርፉት ነገር ያለው ነው። እዛ ቤት የሄደች ሴት ሁሉ እሱ ሳይቀምስ አይለቅም። ሁሉንም ትሪላ ሞንዳላ ጀላ ዙሪላቸው የሚያሽሩ ናቸው ይላል። ሁሉም የዞረ ሁሉ ሳይደረግ ሳይቀመስ አይወጣም ከዛ ቤት። አይኔ እያየ ነው። እኔ ትክክለኛውን ነገር ምናምን አሁን አንተ እንዴት አስችሎ ዝም አልክ? አንተ የምትርፍ ሆነ አዳምጥ ዘገየ። አንተ ባለቤትን ይሄ ጠንቋይ እንድትሰደርግ እንዴት ዝም ብለህ እንዴት አስችሎ ዝም ልትል? እኔ መጀመሪያ ነው መስዋዕትነት አንጣ ተብዬ ከዛ በኋላ ነው የኔ ህይወት ታውቃለህ። ሌላ ግብቼ ነበር የምኖረው
አንተ በህይወት መኖር የምትችለው እነሱ ባሉ ነገር ብቻ ነው። በቃ ራስን አሁን አትሊስት እኮ ይሄን ነገር ማፍረስ እንችላለን፣ ግን እስክናፈርሰው ድረስ እርሶ በጣም ጥንቃቄ ማድረግም አለበት። እኔ ጋሼ እንዴት ብዬ ላስረዳት እንደምችል አላውቅም። እነዚህ ሰዎች አሁን ያሉበት ሁኔታ ትናንትና ላይ እንግዲህ እኔ ላይ አደጋ ለማድረስ ተመልሰው ጠንቋይ ቤት ሄደው ሁለተኛ ወደ እናንተ ህይወት እንዳልመጣ ስለፈለጉ እኔ ላይ ሊደፉት የነበረውን ነገር ሰውየው ምን ሰርቶ እንደሰጣቸው አላውቅም። ጓደኛዬ ገብቶ እኔን አትርፎኝ ነው እንጂ እኔ ላይ ሊደፋ የሚችል ነገር ነበር ያመጡት። እኛ ቤት ውስጥ እርሶ ቤት ላይ የወይዘሮ ትዕግስት ቤት ላይ ነው። አንተ ምን ትሰራለህ? እኔ በሌለበት ባለቤቱ በሌለበት ቦታ ላይ አንተ ምን ትሰራለህ? ምክንያቱም ይሄን ነገር ከልጆቹ ከሁለቱ ሚስቶቹ አንደበት ማረጋገጥ ስለምፈልግ አልፈቀድክም። እነሱ እንዲኖርና አብረን እዛ ቦታ ላይ ሁሉም ነገር እንዲወራ ወይም እንዲነገር ለምን አልፈቀድክም? አንተ እኔን ለማዳን ከሆነ እነሱ ባሉበት ቦታ ላይ ይሄን ነገር ለምን አላወራም? አዎ ምክንያቱም እርሶ ባለበት ቦታ እኔ ወሰድኳቸው እያለ ነው ዘገየም ባለበት እነሱም ባሉበት ቦታ ላይ እንዲወጣ ለምን አላደረጋችሁ? እንደዛ ከሆነ ሀሳቦት ችግር የለውም። ያን ነገር እኔ ያስተካክላለሁ። ግን ሄጄ ከእሳቸው አንደበት የሰማሁት ነገር አለ። አሁን ላስጠነቅቆት ነው የሚፈልገው ነገር ከራሳቸው ከወይዘሮ ገነትም ከወይዘሮ ትዕግስትም የሰማሁት ነገር አለ። እነሱ በቃ ኦልሬዲ ይሄን ነገር አምነው ተቀብለው በየ2 ዓመቱ እየገበሩ እንትን እያደረጉ ሰውየውን እንትን እያደረጉ ምንድነው እየከደሙ ምናምን መቆየት ነው የሚፈልጉት። እርሶ ግን ህይወቱ ተቅበሽባሽ ይሆናል የሚለው ነገር ምናልባት የአባቱ እርግማንም ከሰራ እዚህ ጋር ነው ሊሰራ የሚችለው። 2 ዓመት ትዳር ላይ እዚህኛ ይመጣሉ፣ 2 ዓመት ደግሞ እዛ ጋር ይሄዳሉ ነው እየተባለ ያለው እንጂ ጠንቋይ አይደል። ግን በዛው መሀልም ምናልባት እኔ አላቅም ነው የምሉት፣ እርሶ ባመኑት ልክ ማመን ይችላሉ። ግን በዛ መሀል ላይ ግን እነሱ ይሄ ነገር ከከበዳቸው ቀጥታ የሚያደርጉት ምንድነው? ጠንቋይ የሚፈልገው የእርሶ እንደም ነው። ያን እንደሚዘው ለመሄድ እርሶ መስዋዕት ሊያደርጉ ይችላሉ። አላቅም እኔ ከአቶ ዘገየ አንደበት ስለሳቸውን በደንብ መጠቀም ይችላሉ። እንግዲህ እሱ ሁሉ ነገር ያስረዳሃል። እሱ አይደለም አንተ ነው የምታውቀው እኮ ነገርኩህ እኮ የእሱ የሁሉ ዓመት ሳያውቁ ቀርተው ነው። ነገርኩህ እኮ አቶ ምን ተስኖት የሁሉ ዓመት ሳያውቁ ቀርተው ነው ወይ? የት እንዳለ ጠንቋዩን አላውቅም፣ ማን እንደሆነም እኔ አላውቅም። ምናልባት ሁለቱም ባለቤቶች የሚሄዱበት ነው። ከኔ ጋር ተማክረው ሄደው አያውቁም እኮ አዘገኝ። እኔ ነኝ የወሰድኳቸው እያልክ ለእነሱ እየነገርክ ለእኔ ያልነገርከኝ ልጅ እምቢ ብሎህ ነበረ አይደለ እንዴ? ረጅም ዓመት አንተ እንደውም የምትጠጣው የምትሰክረው በዛ ነው ተብሎ ልጅ እንድታገኝ ነው። ያ ነው በዛ ምክንያት ነው። ግን ጠለቁበት። ያ ነው ለእኔ ሳታማክር አንተ ሚስቶችን ሰብስበህ ይዘህ ሚስቶች አንዷ ሚስትህን ነው የወሰድኩት እኔ ሚስቶች። ጋሼ ግን ከዚህ በፊትም እኮ ይሄን ነገር ያወሩበት ነገር ነው። እሳቸውም ንስሐ ከመግባታቸው በፊት ይሄን ነገር በደንብ አስረድቶታል። አሁን ዛሬ እንደ አዲስ ለምን እንደሚጠይቁ አልገባኝም። አስረድቶኛል፣ ግን እኔ አልቀበልም። ውሸታም ነው ብየው እኮ የዛኔም ግን ነግሮታል ስለዚህ ጉዳይ። አዎ ይሄ ውሸት ነው፣ ከፈጣሪ ውጭ ማንም ይሄን ነገር የሚያደርግ ነገር የለም። ተው ዘገየ፣ እንዲህ ያን ነገር አትምጣብኝ። እኔ ምንም የአባቴ እርግማን ቢኖር አባቴ ቄስ ነው ብየዋል። እኔንም ከቤተ ክርስቲያን ደጃፍ አልጠፋም ብዬ ነግሬዋለሁ። አንተ እየፈራህ እርሶ ይሄን እርግማን እንዴት ነው ሊያፈርሱት የሚችሉት? የቱን ሰው አሁን እንደዚህ ተቅበሽባሽ ሆነው መኖር ነው የሚፈልጉት? እኔ አሁን እኮ ከቤተ ክርስቲያን ደጃፍ አልጠፋም። አሁን ምናልባት ለነፍስ አባቴ ሁሉን ነገርም የእርግማኑንም ምኑንም ነግሬ የሚስተካከልበት መንገድ ካለ ለማስተካከል ሞክር። እርሶ ግን አሁን እንዴት ነው ንስሐ ራሱ ሲገቡ ከየትኛው ሚስቶ ጋር ነው ንስሐ ገብተው ቆርበው መኖር የሚችሉት? እንዴት አድርገው ነው? እስኪ እሱን ያስረዱኝ። እሱን እንግዲህ በሂደት ነው ልጄ ሄዳንና መጀመሪያ በእርግጠኝነት አቶ ምንተስኖት ስለዚህ ነገር መልስ አይኖሩትም። ምክንያቱም ትክክል ያለውን ነገር ነው የሆነው። እርሶ በአንድ ቦታ ላይ መወሰን መቻል አለቦት። እሱንም ደግሞ ይሄ ሴጣናዊ ስራ የሚሰራበት ነገር በትክክል ከፈረሰ በኋላ ነው ነገሮች መቀጠል የሚችሉት። እኔ አሁን አንድ ነገር ብቻ እንዲነግሩኝ ይፈልጋለሁ። እኔ እርሶን በምን አይነት መልኩ ነው ልረዳውት የምችለው? አንተ ምንም አትረዳኝም። አንተም ዘገየም ከኔ ስትርቁ ከኔ በቃ ምንም ነገር ከኔ ህይወት ከቤተሰቦችም ከምንም ስትርቁ እኔ ሰላሜን አገኘ። ስለዚህ ከዛ መቀጭቀጭ ማበዱ ምናምኑ ሁሉም ነገር ምንም አይነት የእናንተ እርዳታ ኔናስ በተለይ አንተ ባትመጣ ደስ ይለኝ። ሰላሜን አገኘ። ምናልባት እርሶ ያው በሚስቶቹ እያሳበቡ ነው እንጂ እርሶ በማንም አሳብበውም ነገር የለኝም። ምንም ነገር አልፈልግም። ለማንኛውም ምንም ችግር የለውም። እኔ ስለገባሁበት እኔ ላይ ስለደረሰው ነገር ብቻ ሁለቱን ሚስቶቹን አሳስራለሁ። አንድ ነገር ቃል ልግባለሁ። እኔ እርሶን አልረዳሁትም። በቤተሰብ ላይ ምንም አታደርስም። ለአንተ ብቻ አይደለም እኮ ለሁሉም አለ እኮ ህጉ የሚሰራውንና ህጉን ተንተርሼ ላደርግ የምችለውን ነገር ልንገሩት። እርሶ መርዳት አልችልም፣ ግን እኔ ላይ ጥቃት ላይ ደርሱ ስለነበረ ሁለቱንም በቪዲዮ ማስረጃ ያለኝ መረጃ አለኝ።
እኔ ላይ ባይደርስም ጓደኛዬ ላይ አድርሰዋል። ስለዚህ ሁለቱንም ሚስቶቹን ለህግ አካል አሳልፈው የሚሰጣቸው ይሆናል። ከዛ በኋላ እርስዎ እንደሚወጡት ሁለቱንም ቤተሰብ ይወጡታል። ለማንኛውም ስለነበረን ጊዜ በደንብ አድርጌ አመሰግናለሁ አቶ ምንተስኖት። ራስዎትን በደንብ ጠብቁ። እኔ ሁለተኛ እርስዎ ቤት ውስጥ አልመጣም። ሰላምን ማገኘው አልመጣም። እርስዎ ቤት ጀምሮ ሰላም ነኝ አልመጣም። ግን ያው የሁለቱንም ቤተሰብ ጉዳይ እርስዎ እንዲወጡበት እፈልጋለሁ። ለማንኛውም ውድ ቤተሰቦቼ እንግዲህ ሰሞኑን ላይ እየደረሰብን ያለ እና እንደግፋቸው የምንሄዳቸው ሰዎች ሆን ብለው ወንጀላቸውን ለማድረቅ ወይም ደግሞ ከጀርባ የሚሰሩትን ነገር እኛ እንዳናቅና ገፍተን እንዳንሄድ ስለሚፈልጉ እያስቆሙን ያሉበት ሁኔታ ትንሽ ልብ የሚሰብር ነገር ነው። አሁንም አቶ ዘገየ ጋር እያየሁ ያለሁት ተመሳሳይ ነገር ነው። ለማንኛውም ውድ ቤተሰቦቼ እናንተ የተመቻችሁን አስተያየታችሁን ኮመንት ላይ አስቀምጡልኝ። ከዚህ በላይ ቪዲዮን መቀጠል አንችልም። ቪዲዮችንን እዚህ ጋር እናቋርጠዋለን። በቀጣይ ቪዲዮ እንግዲህ በአዲስ ስራ ወደ እናንተ ተመልሼ እመጣለሁ ብዬ ተስፋ አደርጋለሁ። ከዚህ በኋላ ግን እንደዚህ አይነት ነገር እየደረሰብን እንደዚህ እየሆንን በእንደዚህ አይነት ኬዝ ላይ መቀጠሉ ተገቢ ነው ብዬ አላስብም። የእናንተን ማስተያየት እጠብቃለሁ። የእናንተን የልብ ምት ከሰማሁ በኋላ እንግዲህ እዚህ ኬዝ ላይ መቀጠል አለብኝ የለብኝም፣ ከክሩ ጋርም መመካከር አለብኝ በዚህ ጉዳይ ላይ። ይህንን ጠንቆይ ለአንዴና ለመጨረሻ ጊዜ ማስቆም ብችል ደስ ይለኛል። ግን እናንተና ያው የክሩ አባላት በዚህ ጉዳይ ላይ በጣም ትንሽ ስሜታዊ ሆኗል። እኔ እንድቀጥልበት እንድገፋበትም አልፈለጉም። ስለዚህ ማቆም አለብን ብለን ከተስማማን ነገሩን የምናቆመው ይሆናል። በሌላ ፕሮግራም ተመልሼ ወደ እናንተ እስክመጣ ድረስ ወንድማችሁ ቴዎድሮስ ነበርኩ። በያላችሁበት ቸር ቆዩልኝ።